ዛሬ ወሳኙ ጨዋታ ይደረጋል። አርሰናል ከቦርመዝ በእንግሊዝ ፕሪሚየር ሊግ የመጨረሻው ምዕራፍ ላይ በ32ኛ ሳምንት ከሚጠበቁ ጨዋታዎች መካከል አንዱና ትልቁ ነው። ሚኬል አርቴታ ለአርሰናል ደጋፊዎች አስቀድሞ መልእክቱን አስተላልፏል። በጊዜ ተነሱ፣ ቁርሳችሁን ብሉ፣ ከዛ በኋላም ምሳችሁን ያዙ፣ ወደ ጨዋታውም ነውና ዛሬ ትልቅ ጨዋታ ይጠብቀናል የሚል የአርሰናል ደጋፊዎች በኤምሬትስ ስቴዲየም መጥተው እንዲደግፉ ትናንትና መልእክቱን አስተላልፏል። ስለዚህ ጨዋታ ዝርዝር ጉዳዮችን እናነሳለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። አርሰናል ከቦርመዝ ዛሬ ከሚደረጉ ጨዋታዎች መካከል የሚጠቀስ ነው። ትናንትና የነበሩ 2-3 ጨዋታዎች አሉ። እነሱን ጥቂት ነጥቦችን እናነሳባቸዋለን። ከዛ ውጪ ግን ዛሬ ከሚደረጉ ጨዋታዎች መካከል ሊቨርፑል ከፉላም፣ አርሰናል ከቦርመዝ ይጠበቃሉ። ከዛ ውጪ ግን ነገ የሚደረገውንም የማንቸስተር ሲቲና የቼልሲ የስታንፈርድ ብሪጅ ጨዋታ ጥቂት ነጥቦችን እናነሳለን። ማንቸስተር ዩናይትድ ሰኞ ዕለት ይጫወታል ከሊድስ ዩናይትድ ጋር ከ24 ቀናት በኋላ ጨዋታውን የሚያከናውንበት መርሃ ግብር ነው። ስለ ማንቸስተር ዩናይትድ አንድ አማካኝ ስፍራ ተጫዋች እንዲሁም ደግሞ በመስመር ቦታ ላይ የግራ ዊንገር እንደሚያስፈልገው ይታወቃል። ክለቦች በየትኛው ቦታ ላይ ዝውውሮች እንደሚያደርጉ አስቀድመው የስኳዳቸውን ክፍተት የሚወጡ ተጫዋቾችንም ከተመለከቱ በኋላ ውሳኔዎቻቸውን ያስተላልፋሉ። በዚህ ሂደት ላይ ደግሞ የማንቸስተር ዩናይትድ አካሄድ ለምን ሞርጋን ሮጀርስን መረጠ የሚለውንና ሞርጋን ሮጀርስን በተመለከተ ከሰሞኑ ከዩናይትድ ጋር ስሙ እየተያዘ ይገኛልና በዚህ ጉዳዮች ላይ ተጨማሪ ሀሳቦችን እናነሳለን። ሌሎች አጫጭር ጉዳዮችንም ይዘናል። የአሰልጣኝ ቅጥር ጉዳይ አሰልጣኝ ቻቪ አሎንሶ እንዲሁም ደግሞ አንቶኒ ኢራዮላ፣ ዩሊያን ናግልስማን፣ ሉዊስ ኤንሪኬ በዚህ በአሸናፊነት ደረጃ ለዋንጫ የሚገመተውን ማንቸስተር ዩናይትድ ለመገንባት በጣም በትልቅ ደረጃ ኃላፊነታቸውን ይወጣሉ ወይ ተብለው ከሚጠበቁ ወደ ማንቸስተር ዩናይትድ ሊመጡ ከሚችሉ ስሞች መካከል የሚጠቀስ ነው። እነዚህ ጉዳዮች ላይ ዝርዝር ጉዳዮችን እናነሳለን። የኤንዞ ፈርናንዴዝ ጉዳይ በቼልሲ ይነሳል። ሪያል ማድሪድ ቤት ቀውስ ያለ ይመስላል። አዲሱ አሰልጣኝ ማን ሊሆን ይችላል በሚል ጉዳይ ላይ አስገራሚ መረጃም ሰምተናል። ስለ ፔፕ ጋርዲዮላ፣ ስለ ባርሰሎና፣ ስለ ሪያል ማድሪድ፣ ስለ ኤበረቼዜ ጉዳት ዜናም ሌሎችም አጫጭር ጉዳዮችን በዝውውርም የምናነሳቸው ነጥቦች አሉ። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ጻፉልን፣ ሀሳብ አስተያየቶቻችሁን እንቀበላለን። የእናንተ ተሳትፎ በጣም በእጅጉ ያስፈልገናል። መልእክቶቻችሁን እየጻፋችሁልን አብራችሁን ቆዩ። ለአብሮነታችሁ ለምትሰጡን ጊዜ ሁሌም ከልብ እናመሰግናለን። ትናንትናም የመጡልን መልእክቶች አሉ። ወደ በኋላ ላይ መለስ ብለን አንዳንዶቹን ጉዳዮች እያነሳን እንቆያለን። አንድ ጥያቄ ላስከትል። ፋብሪዚዮ ሮማኖ ይዞት የወጣው መረጃ ነው ከኤድዋርዶ ካማቪንጋ ጋር በተያዘ። ኤድዋርዶ ካማቪንጋ በቀጣይ ወደ ፕሪሚየር ሊግ ክለቦች ሊዘዋወር ይችላል። የትኛው ክለብ ላይ የሚሳካለት ይመስላችኋል? ሀሳብ አስተያየቶቻችሁን ጻፉልን። ዛሬ ከሚደረገው ጨዋታ 8:30 ሲል የሚጀምረውን ጨዋታ አስቀድሜ አንስቼ ልጀምር። አርሰናል ከቦርመዝ በኤምሬትስ ስቴዲየም የሁለቱ ቡድኖች የመጀመሪያ ዙር ግንኙነት ታስታውሱታላችሁ። በሚያስገርም ሁኔታ በጣም የጁኒየር ክሩፒ ግብ ካስቆጠሩ ተጫዋቾች መካከል ኤቫን ኒልሰን 10ኛው ደቂቃ ላይ ጋብሪኤል ማጋሌሽ የተሳሳተን ኳስ ወደ ግብነት ቀይሮ ነበር። ጋብሪኤል ግን ወዲያው አርሰናልን ወደ ጨዋታ የመለሰበት ነበር። ከ6 ደቂቃ በኋላ ግብ አስቆጥሮ ጨዋታው 1-1 ቀጥሎ ነበር። በአጠቃላይ ዴክላን ራይስ 2 ግቦችን ያስቆጠረበት አርሰናል 3-2 በሆነ ውጤት ያሸነፈበት ጨዋታ ነው። ከዛ በፊት ግን 2024-25 የውድድር ዘመን ላይ ቦርመዝ አርሰናልን በደርሶ መልስ ኤምሬትስ ስቴዲየም ላይ 2-1 በሜዳው በቪታሊቲ ሮድ ደግሞ 2-0 በሆነ ውጤት አሸንፎ ነበር። ከዛ በፊት ግን ያሉ ጨዋታዎች አርሰናል የአንድ የወዳጅነት ጨዋታ ላይ ባቸው ውጤት ከማጠናቀቁ ውጪ ሌሎችን ጨዋታዎች ለምሳሌ በ2023-24 የውድድር ዘመን 3-0 እና 4-0 7-0 በአጠቃላይ ያሸነፈበት ነበረ። ከዛ በፊት ያችን የ3-2 ታምራዊ ጨዋታ ታስታውሱታላችሁ። ራይስ ኔልሰን በመጨረሻ ደቂቃ ላይ ግብ ያስቆጠረበት አርሰናል 2-2 በሆነ ጨዋታው ተጠናቀቀ በሚባልበት ሰዓት ላይ ኔልሰን 97ኛው ደቂቃ ላይ ግብ ያስቆጠረበት ጨዋታ። ከዛ ውጪ በዛኛው ሲዝን ላይም አርሰናል ከሜዳ ውጪ 3-0 በሆነ ውጤት አሸንፎ ነበር። ፍጹም የበላይነት አለው በቦርመዝ ላይ። ባለፉት ቅርብ ጨዋታዎች ላይ ለምሳሌ የነበሩ ሳምንታትን በተደጋጋሚ ማንሳት ይቻላል። የአንቶኒ ኢራዮላ ቡድን ግን ሁሌም አስደናቂ የሚባል ቡድን ነው። ጨዋታ ግምታችሁን ላኩልን። አርሰናል ከቦርመዝ ስለስንት ይጠናቀቃል? ጨዋታውን በተመለከተ አርሰናል በግምት ደረጃ በኦፕታ ሱፐር ኮምፒውተሮች 72 በመቶ ጨዋታውን የማሸነፍ
ለማሸነፍ ቅድሚያ ግምት አግኝቷል። ሁለቱ ቡድኖች ምን አይነት አቀራረብ አላቸው? ብዙ ጊዜ አርሰናልም ቦርመዝም የሊጉ ቀዳሚ ቡድኖች ናቸው። በምን ካላችሁ በብዙ ዳይሬክት አታኮችን በመተግበር የቀጥታ ማጥቃቶችን በመተግበር ሁለቱም በሊጉ ላይ ቀዳሚ ናቸው። በተለይ ቦርመዝ ከአርሰናልም የበለጠ ቁጥሮች አሉት። 65 ዳይሬክት አታኮችን አስመዝግቧል። በሊጉ ካሉ ቡድኖች ሁሉ ቀዳሚ ነው። ከዛ በተጨማሪ 5 ከነዚህ 65 ዳይሬክት አታኮች ላይ 5 ግቦችን አስቆጥሯል። አርሰናል ደግሞ 64 ዳይሬክት አታኮች አሉት። ከነዚህ ዳይሬክት አታኮች መካከል 6 ግቦችን አስቆጥሯል። በግብ ደረጃ አርሰናል የተሻለ ነው። የሁለቱ ቡድኖች ግንኙነትን ደግሞ ሌላኛው አርሰናል በመከላከል ረገድ የሚገርም ቁጥር ያለው ቡድን እንደሆነ ይታወቃል። 31 ሳምንታት ደርሶ በኤክስፔክትድ ጎል አጌንስት በሊጉ ላይ በጣም ጥሩ ቁጥር ካላቸው ቡድኖች መካከል አንዱ ነው። በአቬሬጅ 0.71 ግቦች ወይም ኤክስፔክትድ ጎሎችን ያስተናግዳል፣ ኮንሲድ ያደርጋል። እንደ አጠቃላይ ደግሞ ይህንን ቁጥር ስንመለከት ከማንቸስተር ሲቲ የ2021-22 የውድድር ዘመን 0.65 ፐር ጌም ኤክስፔክትድ ጎል አገንስ በማስመዝገብ ካስመዘገቡ ያ ሲዝን በኋላ አርሰናል በጣም ምርጡ ዲፌንስ ነው በሊጉ ላይ ማለት ይቻላል። በሚያስገርም ጉዞ ላይ ይገኛል። አርሰናል የመጨረሻው ሳምንታት ላይ ጥሩ ውጤቶችን ለማስመዝገብ በጣም በነቃ ሂደት ላይ መገኘት ያለበት ይመስላል። ባለፉት 5 ጨዋታዎች ቦርመዝን ስንመለከት አርሰናልንም ስንመለከት የተመለከትናቸው ቁጥሮች አሉ። ነገር ግን በሚኬል አርቴታ ቡድን ውስጥ የሲዝኑ የዘንድሮ ውድድር ዘመን ላይ በተለያዩ አጋጣሚዎች ላይ በሁለት አጋጣሚዎች ላይ 5 ተከታታይ ጨዋታዎችን አሸንፏል። እስካሁን በፕሪሚየር ሊጉ ላይ ያለፉ ጨዋታዎችን ብንመለከት 4ኛ ድሉን ያስመዘገበበት ነው። በተከታታይ ጨዋታዎች ላይ 4 ድል ማለት ነው። ከዚህ በፊት በማል በሌሎች ውድድሮች ላይ ያስመዘገባቸው ውጤቶች አሉ። ነገር ግን በፕሪሚየር ሊግ ብቻ ያሉ ጨዋታዎችን ስንመለከት አሁን የሳውዛምፕተን፣ የማንቸስተር ሲቲ፣ የኤፍኤ ካፕና የካራባኦ ካፕ ጨዋታ የሌቨርኩሰን የቻምፒየንስ ሊግ ጨዋታ በመሃል የመጡ ናቸው። ከዛ አስቀድሞ ኤቨርተንን በፕሪሚየር ሊግ 2-0 አሸንፏል። ከዛ ውጪ ብራይተንን፣ ቼልሲን፣ ቶትናም ሆትስፐርን ያሸነፈበት ጨዋታ ኮልቭስ ጋር 2-2 ከተለያየ በኋላ በተከታታይ ድሎችን ያስመዘገበት ነው። ከዛ አስቀድሞም ከብሬንትፎርድ ጋር ባቻ ውጤት 1-1 በሆነ ውጤት ያጠናቀቀበት ሰንደርላንድን 3-0 ያሸነፈበት ጨዋታ ይጠቀሳል። በፕሪሚየር ሊግ የተሸነፈውን የመጨረሻ ጨዋታ ስንመለከት ከማንቸስተር ዩናይትድ ጋር 3-2 በሆነ ውጤት የተሸነፈበት ነው። ከዛ በኋላ በተከታታይ ጥሩ ድል ጥሩ ጉዞ ላይ ይገኛልና ለሶስተኛ ጊዜ በሲዝኑ ይህንን ማድረግ ይችላል። ከዚህ በፊት 2013-14 ላይ ከዛ በተጨማሪም 2022-23 ላይ 3 ተከታታይ ጊዜያት ላይ 5 ተከታታይ ጨዋታዎችን አሸንፎ የቀል ጥሩ የሚባል ጉዞ ላይ ይገኛል። ዛሬ የሚያሸንፍ ከሆነ 12 ነጥብ ልዩነት ከዛ በኋላም ማንቸስተር ሲቲ ላይ እንግዲህ ጫና የሚያሳድርበት ከ2 ዓመታት በኋላ ለዋንጫ የበለጠ መቅረብ የሚችልበት ነው። የአንዶኒ ራዮላ ቡድን በሊጉ ደረጃ ሰንጠረዥ ላይ ስንመለከተው 13ኛ ደረጃ ላይ ይገኛል። ነገር ግን ከላይ ከተቀመጡት ከአንዳንድ ቡድኖች ለምሳሌ የአውሮፓ ተሳትፎ ላይ ከሚገኘው 7ኛ ደረጃ ላይ ከሚገኘው ከብሬንትፎርድ ጋር የ4 ነጥብ ልዩነት፣ ከቼልሲ ጋር የ6 ነጥብ ልዩነት፣ ከሊቨርፑል ጋር የ7 ነጥብ ልዩነት ያለው ቡድን ነውና በጣም ረጅም ርቀት ላይ የተቀመጠ ቡድን አይደለም። 13ኛና የሰበሰባቸው ነጥቦች ፍጹም የተራራቁ ይመስላሉ። አንዶኒ ራዮላ ደግሞ ጠንካራ ቡድን በመገንባት ይታወቃሉ። ምናልባት ከቡድኑ ሊለያዩ የሚችሉበት እድል አለ። ነገር ግን አሁንም ቢሆን በጣም አስፈላጊ ጨዋታ ነው ለሁለቱም ቡድኖች። ከአርሰናል ጋር በተያያዘ ጥሩ ዜና ኤቤሬቺ ኤዜ ከጉዳቱ መገገሙ ነው። በዚህ ጨዋታ ላይ እንደሚደርስ አሰልጣኝ ሚኬል አርቴታ አረጋግጧል። በጣም ሰርፕራይዝ አድርጎኛል። ለኔንም በጣም በሚገርም ጥንካሬ ነው ከጉዳቱ ያገገመው የሚል አስተያየቱን ሰጥቷል። ከሊቨርኩሰን ጨዋታ በኋላ አልተመለከትነውም። ሌቨርኩሰንን አርሰናል በደርሶ መልስ ካሸነፈ በኋላ የተለያዩ ጨዋታዎች አምልጠውታል። አሁን ኤቤሬቺ ኤዜ በአስፈላጊ ሰዓት ተመልሷል። ግምታችሁን ላኩልን። አርሰናል ይህንን ጨዋታ ስለስንት ሊያሸንፍ ይችላል? ሌሎች ጨዋታዎች አሉ። አርነ ስሎት በጣም ጫና ውስጥ ይገኛሉ። በተለይ ደግሞ ሊቨርፑል ከፉላም በሚያደርጉ ጨዋታ ላይ ሌላ የአውሮፓ ቻምፒየንስ ሊግ ቦታን ይዞ አለማጠናቀቅ በሳቸው በኩል ምናልባት በሲዝኑ በቀጣይ ሲዝን በሊቨርፑል ቤት እንዳይቆዩ ሊያደርጋቸው ይችላል። ተከታታይ 3 ጨዋታዎችን ተሸንፏል። ከፉላም ጋር የሚያደርጉት ጨዋታ ደግሞ የበለጠ ለፉላም ጥንካሬውን ሊያሳይበት የሚችል ሊቨርፑል ደግሞ ከዚህም የተሻለ ጉዞ ላይ መገኘት እንዳለበት የሚያሳይ ነው። ማማራዳሽቪሊ አሁንም በግብ ጠባቂ ቦታ ላይ ይጠበቃል። ጥሩ የውድድር ዘመን እንዳልሆነ ለሊቨርፑል ካስፈረማቸው ተጫዋቾች አንጻር ብዙ ባላንስ የሚጎለው ቡድን ነው። ዛሬ ምሽት 1
60 ሲል ይጫወታል። ነገ ደግሞ ከሚደረጉ ጨዋታዎች መካከል የማንቸስተር ሲቲ እና የቸልሲ ጨዋታ የበለጠ ትኩረትን ይስባል። በዚህ ጨዋታ ላይ ቸልሲ እንዲያሸንፍ ትፈልጋላችሁ ወይስ ደግሞ ማንቸስተር ሲቲ? እስቲ ግምታችሁን ሀሳብ አስተያየቶቻችሁን ላኩልን። አሰልጣኝ ፔፕ ጋርዲዮላ አንድ ሁለት ጉዳዮችን አንስቷል። ፕሪሚየር ሊጉን ለማሸነፍ ምን ያስፈልጋል ተብሎ ተጠይቆ ነበር። ለፕሪሚየር ሊጉ አሸናፊነት ከዚህ በኋላ እያንዳንዱን ጨዋታ ሁሉንም አንድም ሳናስቀር ማሸነፍ ይጠበቅብናል። ያ የማይሆን ከሆነ ግን ምንም አይነት ቻንስ እድል አይኖረንም ፕሪሚየር ሊጉን የማሸነፍ ብሏል። ከሩበን ዲያዝ ጋር በተያዘ ለዚህ ጨዋታ አይደርስም፣ ለቸልሲ ጨዋታ ሩበን ዲያዝ ደግሞ የበለጠ አሁን በጥሩ ጤንነት ላይ ወደ መጨረሻ የመጋገም ስራዎች ላይ የተገኘ ያለ ተጫዋች ነው። ነገር ግን የቸልሲ ጨዋታ እርሊ ነው፣ ለጨዋታው የሚደርስበት እድል ጠባብ ነው ብሏል። በቸልሲ በኩል ደግሞ የሊያም ሮዜነር አስተያየት ይነሳል። ከኤንዞ ፈርናንዴዝ ጋር በተያዘ ክለቡን ይቅርታ ጠይቋል። የክለቡን ተጫዋቾች፣ የክለቡን አመራሮች፣ እንዳጠቃላይ ደጋፊዎችንም ጭምር ይቅርታ ጠይቋል። አቪየር ፓስቶሬ የተጫዋቹ የኤንዞ ፈርናንዴዝ ወኪል ተጫዋቹ ጥፋተኛ ባይሆንም ይቅርታ መጠየቁ ተገቢ ነው። ምክንያቱም ጥፋተኝነት ጋር የተያዘ ጉዳይ ባይሆንም መናገር ካለመናገር ጋር እንደዛ ማለት ነበረበት ወይ በብዙሃን መገናኛዎች ወጥቶ የሚባሉ ነገሮችን ከመለየትና ካለመለየት ጋር አያይዞት ነጥቦችን አንስቷል። ሊያም ሮዜነር ኤንዞ ፈርናንዴዝ ለሲቲ ጨዋታ ይደርሳል ይሰለፋል ተብሎ ተጠይቆ ነበር። ሁለት ጨዋታ ቅጣት ተላልፎበት እንደነበር ይታወቃል፣ የፖርት ቫሌ ጨዋታ። ነገር ግን አሁንም የማንቸስተር ሲቲ ጨዋታ አይጫወትም ወይም የመርሃ ግብሩ ያልፏል የሚል አስተያየታቸውን ሰጥቷል። በተለይ ከሱ ጋር ጥሩ ንግግሮች አሉ። አሁንም ግን ሌሎች ዲል የምናደርግባቸው ነገሮች የሚመጡት የዚህ የመርሃ ግብሩ ከዛ በኋላ ባሉ ሂደቶች ነው የሚል አስተያየታቸውን ሰጥተዋል። ትናንትና በስፔን ላ ሊጋ ሪያል ማድሪድ ያደረገው ጨዋታ ነበረ ከዢሮና ጋር። ጨዋታው 1-1 በሆነ ውጤት ተጠናቋል። ፌዴሪኮ ቫልቬርዴ ግብ አስቆጥሯል። ዢሮናዎች ደግሞ በቶማስ ለማር አማካኝነት ግብ አስቆጥሯል። ቶማስ ለማር ማለት በአትሌቲኮ ማድሪድ በተለይ በሞናኮ ያለ ባርሰሎና በጣም በጥብቅ የሚፈለግ ያ የሞናኮ ቡድን የበርናንዶ ሲልቫ የከላን ኤምባፔ ቡድን ረደመል ፋልካው የነበሩበት ቡድን ብዙዎቻችሁ ታስታውሱታላችሁና በዛ ወቅት ላይ በጣም የሚገርም ብቃት ካሳየ በኋላ በትልቅ ገንዘብ ወደ አትሌቲኮ ደ ማድሪድ ተዘዋውሮ ጉዳት በሚፈለገው ደረጃ ያላጫወተው እኔ እንደውም አንዳንድ ጊዜ ብዙ ጊዜ በአትሌቲኮ ማድሪድ ከባከኑ ተጫዋቾች መካከል አንዱ ተብሎ የሚጠራው በዋነኝነት ጃዋ ፌሊክስ ነው። ጃዋ ፌሊክስ እንኳን ትንሽ አገልግሏል። የቶማስ ለማር ዝውውር ግን በጣም ፍጹም ያልተሳካ ነበር። አሁን በዢሮና ይገኛል። ትናንትና ሪያል ማድሪድ ላይ ግብ አስቆጥሯል። ጨዋታው 1-1 በሆነ ውጤት ተጠናቋል። ሪያል ማድሪድ አሁን በላሊጋ ላይ ከባርሰሎና ጋር ያለውን የነጥብ ልዩነት አሁን በ6 እንደቀጠለ ይገኛል። 1 ነጥብ አግኝቷል። ባርሰሎና የሚያሸንፍ ከሆነ የነጥብ ልዩነቱ በ31ኛ ሳምንት የ9 ነጥብ ልዩነት ይሆናልና በጣም የሚያሳስብ ይመስላል። ለባርሰሎና ጥሩ ድል ይዞ የመጣ ነው። ከኬሊያን ኤምባፔ ጋር በተያዘ እሱ ባለበት ጨዋታ ላይ በቅርብ ጊዜ ከጉዳት ካገገመ በኋላ በጣም ሪያል ማድሪድ እየተቸገረ ይገኛል። 3 ጨዋታዎችን በመጀመሪያ አሰላለፍ ውስጥ ተሰልፎ ተመራጭ ሆኖ ምንም ጨዋታ ሪያል ማድሪድ አላሸነፈም። ከሱ በፊት ግን በጉዳት 6-7 ጨዋታዎች አምልጠውት ነበር። በእነዚህ 7 ጨዋታዎች ሪያል ማድሪድ 6ቱን ማሸነፍ የቻለበት ጉዞ ነበረ። ፌዴሪኮ ቫልቬርዴ በቅርብ ጨዋታዎች ላይ ዢሮና ላይ ትናንትና ግብ አስቆጠረ። ከዛ አስቀድሞ የእንግሊዝ ብሔራዊ ቡድን አትሌቲኮ ማድሪድ፣ ኤልቼ፣ ማንቸስተር ሲቲ ላይ ሃትሪክ፣ ሴልታ ቪጎ ላይ ግብ አስቆጥሯል። በነፊካ ላይ 2 አሲስቶች፣ ኦሳሱና አሲስት ያስመዘገበት፣ ሪያል ሶሴዳድን በገጠሙበት ጨዋታ ላይ ሌላ አሲስት ያስመዘገበት ጥሩ ጊዜ ላይ እንዳለ መናገር ይቻላል። ከባርሰሎና ጋር በተያዘ ግን እያሸነፈ ከቀጠለ ካምፕኑ ላይ ሪያል ማድሪድን አሸንፎ ሪያል ማድሪድን በገጠመበት ዕለት የላሊጋውን አሸናፊነት ማረጋገጥ ይችላል። ሜይ 10 ላይ ሁለቱ ቡድኖች ጨዋታቸውን ያደርጋሉ። በእንግሊዝ ፕሪሚየር ሊግም ዌስትሃም ዩናይትድ 4-0 በሆነ ውጤት አሸንፏል። ካስቴላኖስ እንዲሁም ደግሞ ማቭሬፓኖስ ሁለቱንም 2 ግቦች ያስቆጠሩ የዌስትሃም ተጫዋቾች ናቸው። ወልቭስን አሸንፏል። በዚህም አሁን ስፐርስ ቶትናም ሆትስፐር ወደ ወራጅ ቀጠና ገብቷል በ30 ነጥቦች። ዌስትሃም ዩናይትድ ደግሞ ከወራጅ ቀጠና የወጣበትን ጨዋታ የተመዘገበት ነበረ በእንግሊዝ ፕሪሚየር ሊግ። እነዚህ የሚነሱ ጨዋታዎች ናቸው። ሌሎች አጫጭር ጉዳዮችን አነሳለሁ። ከዛ አስቀድሜ ግን ጥቂት የእናንተን ሀሳቦች ላካት። እዚህ ጋር ትናንትና ስለ አልናስር ሻምፒዮንነት ሳነሳ ነበር። ሸምሱ ሺፋ እየጻፈልን መልእክት አለ። አርሰናል ሻምፒዮን ቢሆን ደስ ይለኛል፣ ሮላንዶ እንዲበላ ፈልጋለሁ እመኛለሁ ብሎናል። ሰይፈዲን
የጻፈልን መልእክት አለ ከነገሌ ቦረና። አርሰናል ቦርመዝን 2-1 ያሸንፋል። ለአርሰናል ጥሩ ዜና ኤዜ ተመልሷል። በጣም የሚገርመኝ እኔ የማንቸስተር ዩናይትድ ጉዳይ ነው ብሏል። ማንቸስተር ዩናይትድ ሳይጫወት እስራኤልና ኢራን ጦርነት ጀምረው አቆሙ ብሎ ሌሎች ዝርዝር ጉዳዮችን ጽፎልናል። ስለ ዩናይትድ ደጋፊዎች የት ናችሁ ብሏል። የአርሰናል ደጋፊው ሰይፈዲን የጻፈልን ሀሳብ ነው። ሌላ አድማጫችን ደግሞ አሸናፊ ከደቡብ አፍሪካ ነው። እንዴት ናችሁ? ለስቅለት በዓል እንኳን አደረሳችሁ ብሎናል። በሳምንቱ መጨረሻ የሊጉ ጨዋታዎች በመመለሱ ተመችቶኛል። የሳውዲ አረቢያ ሊግ ላይ ደግሞ ውዝግብ ጀምሯል። ለሮላንዶ ዋንጫ ለመስጠት አሻጥር ተሰርቷል የሚል አሜት አየሩን ተቆጣጥሮታል። የፍሬንች አሜተኛ ይደብራል ብሎናል። ለአሸናፊ ከደቡብ አፍሪካ ሮናልዶ የዋንጫ ረሃብ እንኳን ቢኖረው ያለም ዋንጫ ይመስለኛል። የሳውዲ ፕሮ ሊግ ያን ያክል አያሳስበውም ብሎናል። ነገር ግን እንደዛ አይመስለኝም። ከክርስቲያኖ ሮላንዶ ጋር በተያዘ እያንዳንዱን ዋንጫ ማሸነፍ ይፈልጋል። ዘነበች በላይ በተባለ ስም የመጣል መልእክት አለ። ሮላንዶ ይመቸኛል፣ ዋንጫውን ቢበላ ይመቸኛል ብሎናል። ሲሞን የጻፈልን መልእክት አለ። ፕሮግራሙ ክላሲካል ሳውንድ ይካተትበት ብሎናል። እናመሰግናለን፣ እናስተካክላለን። ነጅብ ሰንገሮ ወይኒ ሩኒ ለእኔ በማንቸስተር ዩናይትድ አሁን ቢጫወት የተሻለ ሚሆን ይመስለኛል። አሁን ከሊጀንደሪ ተጫዋቾች በዩናይትድ ማንን መመልከት ትመርጣላችሁ ብዬ ጥያቄ አንስቼ ነበረ። ነጅብ ሰንገሮ ሌላ ያነሳው ጉዳይ ቼልሲ ሞርጋን ሮጀርስ ፍላጎት እንግዲህ የቸልሲ ደጋፊ ነኝ። ሞርጋን ሮጀርስ ቸልሲ መፈረም ያለበት ከፓልመር ጋር ጥሩ ግንኙነት አላቸው። ኤንዞ ፈርናንዴዝ አሁንም ቢሆን ቅጣቱ ያንስበታል እንጂ አይበዛበትም፣ ይገባዋል ለኔ የሚል መልእክቱ ልኮልናል። አየነው ሙላለ ማርሻል ከኒውካስትል ጋር ተደራድሮ ተጫዋቾችን ማስፈረም ይከብደዋል። ሌሎች አማራጮችን እንደ ማርኮ ፓሌስትራን ሌሎችንም ስሞች አንስቶልናል። እነሱም ቢያስፈርም ይሻላል ብሎናል። ሬድዋን ሁሴን ዌልካም ባክ ብሎናል። ከልብ እናመሰግናለን። ፓማባይ አሌክሳ እንዲሁም ደግሞ ሌሎችም አድማጮች በተለይ ታሪኩ ከልብ እናመሰግናለን። የዘውትር አድማጫችን ነው ከደቡብ አፍሪካ። ሁላችሁንም ስለሰጣችሁን ሀሳብ አስተያየቶች ከልብ እናመሰግናለን። የቸልሲና ማንቸስተር ሲቲን ጨዋታ ግምት፣ የአርሰናልና የቦርመዝ ጨዋታን ግምቶች ላኩልን። ነገ በስፋት እንመለከታችኋለን። ሀሳብ አስተያየቶቻችሁን የኤንዞ ፈርናንዴዝን ጉዳይም አንስተናል። ከዛ ውጪ ያሉ ጉዳዮችን ላንሳ። በየክለቦቻችሁ ማንቸስተር ዩናይትድ ቤት ጥቂት ነጥቦችን እንመልከትና ሌሎች የመጨረሻ ጉዳዮችን እያነሳን እንቀጥላለን። ከዩናይትድ ጋር በተያዘ አሰልጣኝ ቅጥር ቦታ ላይ ማን ነው መምጣት ያለበት? በአማካኝ ስፍራ ተጫዋችም እቅድ ደረጃ ላይ የተያዘው ማን ነው የሚለው ጉዳይ እያነጋገረ ይገኛል። 1-2-3 ጉዳዮች አሉኝ ከማንቸስተር ዩናይትድ ጋር በተያዘ። አንደኛው በተጫዋቾች በኩል 2 ተጫዋቾችን ላንሳ። የሞርጋን ሮጀርስን ዝውውር ትናንትና ሳነሳ ነበረ። ከመጡ ሀሳቦች መካከል ሞርጋን ሮጀርስ ተመሳሳይ አይነት የ10 ቁጥር ቦታ ላይ መጫወት የሚችል ከነ ብሩኖ ፈርናንዴዝ፣ በተለይ ብሩኖ ፈርናንዴዝ የሚለቅ ከሆነ የረጅም ጊዜ ተተኪ ይሆናል። ነገር ግን ብሩኖ ፈርናንዴዝ እያለ በየትኛው ቦታ ላይ መጫወት ይችላል ለሚለው ጉዳይ ሞርጋን ሮጀርስ ሌፍት ዊንገር ሆኖ የግራ መስመር አጥቂ ሆኖ መጫወት ይችላል። ማንቸስተር ዩናይትድ በቅርብ ጊዜያት ላይ ፖቴንሻል ዝውውሮችን ከተመለከታቸው ብሪያን ምቤሙ፣ ማቲያስ ኩኛን ብትመለከቱ በተለያዩ አማራጮች ላይ መጫወት የሚችሉ ተጫዋቾች ናቸው። አሁንም የሚመጡ ተጫዋቾች በዛ ደረጃ ቨርሳታይሊቲ ያላቸው 2-3 አማራጮች ላይ የሚጫወቱ መሆን አለባቸው። ማቲያስ ኩኛ ያንን ሲያሳይ ነበረ። ብሪያን ምቤሙን ተመልክተናልና አሁን ዲያሞንዴ፣ ኤልማን ኒዳዬ፣ ሞርጋን ሮጀርስ ያንን ማድረግ የሚችሉ በተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋቾች በማንቸስተር ዩናይትድ እየታዩ ይገኛሉ። ከማንቸስተር ዩናይትድና ከቸልሲ ጋር በተያያዘ አንድ ተጫዋች በትልቅ ደረጃ እየተፈለገ ይገኛል። የተጫዋች በቸልሲ የኤንዞ ፈርናንዴዝ ተተኪ፣ በማንቸስተር ዩናይትድ ደግሞ ትልቅ አማካኝ ስፍራውን መምራት የሚችል ተጫዋች እየተባለ ይገኛል። በጀርመን ቡንደስሊጋ በስቱትጋርት እየተጫወተ የተመለከትነው ተጫዋች ነውና በጣም ጥሩ አቅም ያለው አንጀሎ ስቲለር ይባላል። እንደ ቢልድ የጀርመኑ ጋዜጣ ቢልድ ዘገባ ከሆነ በለንደን እንዲሁም ደግሞ በማንቸስተር ከተማ የሚፈለግ ተጫዋች ሆናል። 25 ዓመቱ ላይ ይገኛል። በሚገርም ብቃት ከሰሞኑ ለምሳሌ ስቱትጋርት በሚያስገርም ሁኔታ ባየር ሙኒክን 4-1 ሲያሸንፍ አማካኝ ስፍራውን ዶሚኔት ማድረግ የቻለ ተጫዋች ነውና ከሱ ጋር በተያያዘ ብዙ ስፔኩሌሽኖች አሉ። ወደ ሪያል ማድሪድ የቶኒ ክሩስ ተተኪ ሆኖ የረጅም ጊዜ ተተኪ ሆኖ ወደዛ ሄዳል ሲባል ነበር። ነገር ግን አሁን ስቱትጋርት ዋጋውንም ቀንሶ እንደሚሸጠው እምነቶች አሉ። በተለያዩ ጋዜጠኞች መካከል እየተሰጡ ያሉ አስተያየቶችም አሉ። ጋዜጦችም ላይ የወጡ ዘገባዎችን ስንመለከትና ማንቸስተር ዩናይትድም ቸልሲም የተጫዋቹ ፈላጊ ናቸው። ተጫዋቹ የሚገርም ኳሊቲዎች አሉት። አማካኝ ስፍራውን ዶሚኔት ማድረግ የሚችል 50 ሚሊዮን ዩሮ የሚገመት አይነት ተጫዋች ነው። ከአንጀሎ ስቴላር ጋር በተያዘ እነዚህ ጉዳዮች ይነሳሉ። ፋብሪዚዮ ሮማኖ በአሰልጣኝ ቅጥር ጉዳይ በማንቸስተር ዩናይትድ ያነሳቸው አንዳንድ ነጥቦች አሉ። ሉዊስ ኤንሪኬ በማንቸስተር ዩናይትድ
ወሳኝ ከሚባሉ ሰዎች ስሙን አልጠቀሰም። አንድ ሰው በሉዊስ ኤንሪኬ ላይ ትልቅ እምነት አለውና የሉዊስ ኤንሪኬ ትልቅ አድናቂ ነው፣ ያንን ዝውውር ለማጠናቀቅ ይሞክራል የሚል አስተያየቱን ሰጥቷል። ነገር ግን አሁንም አሰልጣኝ ቻቪ አሎንሶ በማንቸስተር ዩናይትድ ይፈልጋል የሚል ዘገባ ከአውት ኦፍ ሳይድ ይዞት ወጥቷል። በተለይ ከሪያል ማድሪድ ከወጣ በኋላ ከትልቅ ስሞች ጋር ከቪኒ ጁኒየር፣ ከጁድ ቤሊንጋም፣ ከሮድሪጎ ጋር አለመስማማቶች አሉ። እንዲሁ ክሊያን ምባፔ የተጫዋቹ አድናቂ ነው፣ የቀድሞ አሰልጣኝ የቻቪ አሎንሶ አድናቂ ነው በሚል የተሰጡ አስተያየቶች አሉ። እና ፌዴሪኮ ቫልቬርዴ ግን ስምነት የላቸውም የሚሉ ጉዳዮች ወጥተዋል። ማንቸስተር ዩናይትድ ግን ቢሃይንድ ዘ ሴንስ እየሰራቸው ያሉ ስራዎች አሉ። ትክክለኛው አሰልጣኝ ማን ነው? አንዶኒ ራዮላ፣ ቻቪ አሎንሶ፣ ዩሊያን ናግልስማን ወይስ ሉዊስ ኤንሪኬ? ወይስ ደግሞ ማንቸስተር ዩናይትድ ትክክል ነው እንደሚባሉ አንዳንድ ሰዎች እንደሚሰጡት አስተያየት ለምሳሌ ኤቭራ አሰልጣኝ ማይከል ካሪክ ቢቀጥል ቢሞከር፣ አሰልጣኝ ጆዜ ሞሪኒዮ፣ አሰልጣኝ ሉዊ ቫን ጋል፣ ሌሎችም ትልልቅ ስሞች እነ ሩበን አሞሪምም መጥተው ተመልክተናቸዋል። ስለዚህ ይህንን ጉዳይ በተመለከተ በትልቅ ደረጃ ማይከል ካሪክም ሊሞከር ይገባል የሚል አስተያየቶችን ሲሰጥ ተመልክተው እንደነበረ ይታወቃል። ሪያል ማድሪድ ቤት ያሉ ትልልቅ ቀውስ የሚመስሉ አስተያየቶች አሉ። ከሪያል ማድሪድ ጋር በተያያዘ ኤድዋርዶ ካማቪንጋን ወደ ፕሪሚየር ሊግ ክለብ መልቀቅ ይፈልጋል የሚሉ ሀሳቦች አሉ። ከዛ ውጭ ግን በአሰልጣኝነት ደረጃ ላይ በጣም ያልተገመተ ስም ሰምተናል። የፈረንሳይ ብሔራዊ ቡድንን በአመቱ መጨረሻ ላይ የሚለቁት ዚነዲን ዚዳን ደግሞ እንደሚተካቸው የሚጠበቁት ዲዲዬ ዴሾ ሪያል ማድሪድ ትልቅ ካንዲዴት ሆነው የቀጣይ የሲዝኑ የውድድር ዘመን ላይ በሪያል ማድሪድ አሰልጣኝነት ዲዲዬ ዴሾን ልንመለከት እንችላለን የሚሉ ዘገባዎች በጣም በስፋት እየወጡ ይገኛሉና ዲዲዬ ዴሾ ደግሞ ወደዛ የሚሄድ ከሆነ በትልቅ ደረጃ አንዳንድ ተጫዋቾችን ሊያስፈርም ይችላል። ከነዚህ ስሞች መካከል አንደኛው ማይክል ኦሊሴ ነው። ማይክል ኦሊሴ ባለፈው አልቫሮ ካሬራስን እንዳይሆን አድርጎት በጣም በሚገርም የጨዋታ ብቃት አሳልፏል። 24 ዓመቱ ላይ ይገኛል። ማይክል ኦሊሴ በትልቅ ክለቦች መፈለጉ ሊቨርፑል በእንግሊዝ ፕሪሚየር ሊግ በሪያል ማድሪድ የሚፈለግ ተጫዋች ነው። በተለይ በትልቅ ደረጃ 60 ሚሊዮን ዩሮ አካባቢ የተከፈለበት ነው። አሁን ግን በጣም በእጥፍ በሁለት እጥፍ በሶስት እጥፍ የሚጨምር ክፍያ እንደሆነ ብዙዎች ያነሳሉና ማይክል ኦሊሴን ወደ ሪያል ማድሪድ ሊያመጡ የሚችሉበት እድል አለ። ከኤሲ ሚላን ጋር በተያያዘ ራፋኤል ሊያው፣ ክሪስቲያን ፑሊሲች በተለያዩ ክለቦች ይፈለጋሉ። በተለይ በፕሪሚየር ሊጉ ክለቦች እነዚህ መስመር ተጫዋቾችን ለመተካት ግን በተጫዋቾቹ በኩል አንሰርቴኒቲ አለ። በክለቡ ይቆያሉ አይቆዩም የሚለው የተረጋገጡ ነገሮች የሉም። ስለዚህ ሞይሰስ ኪን እንዲሁም ደግሞ ከባርሰሎና ሮበርት ሌቫንዶቭስኪ፣ ከባየር ሙኒክ የቼልሲውን ተጫዋች ኒኮላስ ጃክሰንን ጭምር ለማስፈረም ኤሲ ሚላን እየተንቀሳቀሰ ይገኛል። እነዚህ ተጫዋቾች ሊለቁ የሚችሉበት እድል አለ ተብሏል። ከአርሰናል ጋር በተያያዘ ትናንትና መልካም ዜና ስናነሳ ነበር። ዩሊያን አልቫሬዝን በተመለከተ ፕሬዚዳንቱ የአትሌቲኮ ማድሪድ ፕሬዚዳንት ኤንሪኮ ሴሬዞ የሰጡት አስተያየት ነበረ። ዩሊያን አልቫሬዝ ይቆያል አይቆይም በሚለው ላይ ትናንትና በስፋት አንስተኗል። አሁን ደግሞ አስ ይዞት የወጣው ዘገባ አለ። ስፖርትም የባርሰሎና ኡነኛ ምንጭ የሚባል ብዙሃን መገናኛ ነውና ባርሰሎና በጣም በሚያስገርም ሁኔታ ተጫዋቹን ለማስፈረም ፍላጎት አለው። አትሌቲኮ ማድሪድ ደግሞ ከባርሰሎና ጋር ቅራኔዎች አሉትና መደራደርም ጭምር አይፈልግም የሚሉ ጉዳዮች ወጥተዋል። በቀጣይ በምን ደረጃ የድርድር ሊጠናቀቅ ይችላል እንመለከተዋለን። እነዚህን ጉዳዮች አነሳን። ከዝውውር ዜናዎች ጋር በተያያዘ ሌሎችንም ሀሳቦች አካተን ቆይታ ያደረግንበት የዛሬ ቆይታችን እዚህ ላይ ይጠናቀቃል። ሀሳብ አስተያየቶቻችሁን ስለጻፋችሁልን፣ ስለ መልእክቶቻችሁ ስለሰጣችሁን ጊዜ ከልብ እናመሰግናለን። ቪዲዮቻችንን ላይክ አድርጋችሁ ጀምሩ። ሰብስክራይብ እያደረጋችሁ ምንለው ብዙ ሰው ጋር እንዲደርስልን ቻናላችንን በጋራ ማሳደግ አለብንና ለእናንተ በየዕለቱ አዳዲስ ጉዳዮችን ይዘን ለመምጣት ጥረት እናደርጋለን። ለአብሮነታችሁ ለሰጣችሁን ለአስተያየቶቻችሁ ሁሉ ከልብ እናመሰግናለን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።